የማይክል ጆርዳን የህይወት ጉዞ ውድቀት የጥንካሬ መጀመሪያ። ዓለም ስምን እንዲያውቅ ምን ያህል ዋጋ ትከፍላለህ? ብዙዎቻችን ስኬትን የምናየው በመድረክ ላይ በብርሃንና በጭብጨባ መሃል ነው። ነገር ግን እውነተኛው ስኬት የሚወለደው በጨለማ በለቅሶና ማንም በማያይህ ብቸኝነት ውስጥ ነው። በ1978 ዓመተ ምህረት ሰሜን ካሮላይና ውስጥ የሚገኝ አንድ የሁለተኛ ደረጃ ትምህርት ቤት ነው። አንድ ቀጭንና ረጅም ታዳጊ በስፖርት ክፍሉ በር ላይ በቆመው ሰሌዳ ፊት ለፊት ቆሟል። ስሙ ማይክል ጆርዳን ይባላል። በዚያ ሰሌዳ ላይ የተለጠፈው ወረቀት ለትምህርት ቤቱ የቅርጫት ኳስ ቡድን የተመረጡትን ተማሪዎች ዝርዝር የያዘ ነበር። ማይክል ዝርዝሩን ደጋግሞ አየው፣ ከላይ እስከ ታች። ስሙ የለም። ጓደኛው ሮሌ ስሚዝ ተመርጧል፣ እርሱ ግን አልተመረጠም። አሰልጣኙ አንተ ለዚህ ደረጃ ገና ነህ፣ ቁመትህም አጭር ነው አለው። ያኔ ማይክል ምን ያደረገ ይመስላችኋል? እንደ ማንኛውም ተራ ልጅ አላመካኘም። ወደ ቤቱ ሄደ፣ ክፍሉን ዘጋና ስቅስቅ ብሎ አለቀሰ። ያ ቀን ለማይክል ጆርዳን የመጨረሻው ሳይሆን የትልቅነቱ መጀመሪያ ነበር። እናቱ ዴሎሪስ እንዲህ አለችው፣ ማይክል ስም በዝርዝሩ ላይ እንዲኖር ከፈለክ በዝርዝሩ ላይ ካሉ ሰዎች በላይ መስራት አለብህ። ከዚያን ቀን ጀምሮ ማይክል ሜዳ ላይ የሚገኘው ከፀሐይ መውጣት በፊት ነው። ልምምድ ሲጨርስ ሌሎች ተማሪዎች ወደ ቤታቸው ሲሄዱ፣ እርሱ ግን በጨለማ ውስጥ ኳሱን ይወረውራል። በየቀኑ በሩ ላይ ስሙ የሌለበትን ወረቀት እያሰበ ራሱን ይቀጣል። ትጋት ውጤት ነው። በሚቀጥሉ ዓመት ማይክል ቡድኑን ተቀላቀለ። በዩኒቨርሲቲ ደረጃም የሰሜን ካሮላይና ኮከብ ሆነ። በ1982 ዓመተ ምህረት በመላው አሜሪካ የሚጠበቀው የፍጻሜ ጨዋታ ደረሰ። ጨዋታው ሊያልቅ 18 ሰኮንዶች ብቻ ይቀራሉ። ኳሱ በማይክል እጅ ገባች። አየሩ ላይ ተንሳፈፈ፣ ወረወራት። ግብ! ዩኒቨርሲቲው ሻምፒዮን ሆነ። ያቺ ኳስ ማይክልን ወደ ማይክል ጆርዳን ቀየረችው። ነገር ግን ጆርዳን ለራሱ አንድ ምስጢር ነበረው፣ ተራ ሰው የመሆን ፍርሃት። ወደ ኤንቢኤ ሲገባ ቺካጎ ቡልስ ደካማ ቡድን ነበር። ዳሩ ግን ጆርዳን በየቀኑ የቡድኑ አባላት እስኪገረሙ ድረስ ይለማመዳል። አንድ ቀን አንድ ጋዜጠኛ ጠየቀው፣ ቀኑን ሙሉ ለምን ትለማመዳለህ ሲል ይጠይቀዋል። ጆርዳንም እንዲህ ሲል መለሰለት፣ ተመልካቾች እኔን ለማየት ርቀው ይመጣሉ። ምናልባትም እኔን ሲያዩ ለመጀመሪያና ለመጨረሻ ጊዜ ይሆናል። ስለዚህ ዝቅተኛ ብቃቴን ላሳያቸው አልፈልግም። ጆርዳን ስኬታማ የሆነው በመድረክ ላይ በሚያሳየው ችሎታ ብቻ አይደለም፣ ማንም በማያየው ሰዓት በሚከፍለው ዋጋ እንጂ። ነገር ግን ስኬት አልጋ ባልጋ አልነበረም። በ1988 እስከ 1990 ባሉት ዓመታት ጆርዳን አንድ ትልቅ ግድግዳ ገጠመው፣ የዴትሮይት ፒስተንስ ቡድን። እነርሱ ጆርዳንን ለማቆም ዘጆርዳን ሩል የሚባል ጨካኝ ስልት ተቀየሱ። ሜዳ ላይ ሲገባ ይደበድቡታል፣ ይገፉታል፣ መሬት ላይ ይጥሉታል። ለ3 ተከታታይ ዓመታት ዴትሮይት ጆርዳንን አሸነፈው። ጆርዳን በመኪና ውስጥ ሆኖ ያለቅስ ነበር። ጋዜጠኞች ጆርዳን ኮከብ ነው እንጂ አሸናፊ አይደለም ብለው ተሳለቁበት። ለብቻው እንጂ ለቡድን አይሆንም አሉት። ጆርዳን ግን አልተሰበረም። ያንን ህመም ወደ ጂም ወሰደው። ከዴትሮይት በላይ ጠንካራ መሆን አለብኝ አለ። በነጋውም ሙሉ ብረት ሲያነሳ፣ ጡንቻውን ሲገነባ ሳለፈ። እኔን መሬት ላይ የሚጥል አካል ከእንግዲህ አይኖርም ብሎ ማለ። ያ ህመም ነበር ለታላቅነቱ መሰረት የሆነው። በመጨረሻም በ1991 ዓመተ ምህረት ጆርዳን ዴትሮይትን አሸነፈ። መጀመሪያው ዋንጫ ነሳ፣ ከዚያም ሁለተኛ፣ ከዚያም ሶስተኛ። ዓለም በግርማው ተንበረከከች።
ነገር ግን በሕይወቱ ከፍተኛ ደረጃ ላይ ያለ መብረቅ የመሰለ መርዶ ደረሰው። ትልቁ ደጋፊው መካሪውና ጓደኛው የሆነው አባቱ ጄምስ ጆርዳን በዘራፊዎች ተገደለ። ጆርዳን ዓለም ዞረችበት። ከእንግዲህ መጫወት አልፈልግም አለ። የቅርጫት ኳስን ትቶ አባቱ ይወደው ወደ ነበረው ቤዝቦል ተቀየረ። ዓለም ጆርዳን አበቃለት አለች። ነገር ግን በ1995 ዓመተ ምህረት አይ አም ባክ ተመልሻለሁ የሚሉ 2 ቃላቶችን ብቻ የያዘ ፋክስ ላከ። በ1996 ዓመተ ምህረት የአባቶች ቀን ላይ ቺካጎ ቡልስ ሻምፒዮን ሆነ። ጆርዳን ዋንጫውን እንደያዘ የመጸዳጃ ቤት ውስጥ መሬት ላይ ተኝቶ ስቅስቅ ብሎ አለቀሰ። ያለቅሶ የናፍቆት የህመምና የድል ድብልቅ ነበር። ማይክል ጆርዳን ለ20 ዓመታት ስኬታማ የነበረው ለምንድን ነው? መልሱ በእያንዳንዱ እንቅስቃሴ ውስጥ አለ። እሱ ውድቀትን እንደ ፍጻሜ ሳይሆን እንደ መማሪያ ያየው ሰው ነው። እስቲ ያስቡት፣ ጆርዳን በሕይወቱ ከ9000 በላይ ኳሶችን ስቷል። 300 ጨዋታዎችን ተሸንፏል። 20 ጊዜ ወሳኟን ኳስ እንዲያገባ ተሰጥቶ ስቷታል። እሱ እንዲህ ይላል፣ በሕይወቴ ደጋግሜ ወድቄያለሁ። ለዚህ ነው ዛሬ ስኬታማ የሆንኩት። ጓደኞቼ፣ ዛሬ እናንተም በሩ ላይ ስማችሁ አልወጣም ይሆናል። ዛሬ አትችልም ተብላችሁ ይሆናል። ዛሬ በገንዘብ በጤናም ይሁን በቤተሰብ ችግር መሬት ላይ ወድቃችሁ ይሆናል። ነገር ግን አስታውሱ፣ ጆርዳን የታላቅነትን መንገድ የተማረው በሳቅ ሳይሆን በለቅሶ ነው። ስኬት ማለት አለመውደቅ አይደለም። ስኬት ማለት በወደቅ ቁጥር ተመልሰ መነሳት ነው። የእናንተም ዘላስት ዳንስ ገና ይቀራል። በራስህ እመን፣ ጠንክረህ ስራ። ዓለም ስምህን የምታነብበት ቀን ቅርብ ነው። ይህንን ታሪክ ከወደዳችሁት የትጋት ዓለም ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። የእናንተ ታሪክ የትኛው ነው? ኮሜንት ላይ አጋሩ። በሚቀጥለው ቪዲዮ እስክንገናኝ በትጋት ቆዩ።